Okay, let's give an example in you. Assume a company borrow $200,000 at 12% interest for from state bank on January 2015 ስለዚህ ጃንዋሪ 2015 200 ሺህ ብር ተበድረናል በስንት ብር ኢንተረስት በ12 ብር ኢንተረስት ለምንድነው ግን ይሄን ብድር የተበደረው for a specific purpose constructing a special purpose equipment special purpose ለራሳችን የሚያገለግል ሊሆን ይችላል ልንሸጠው ሊሆን ይችላል special purpose to use ነው የሚለው ልንጠቀመው የሚያስችል ኢኩዊፕመንት ለመስራት ስንል ነው ይሄን 200 ሺህ ብር የተበደረው then construction on equipment began ያደረገው መቼ ነው ይሄንን ቢልዲንግ ይሄንን ኢኩዊፕመንት መስራት የጀመረው መቼ ነው በተበደርንበት ጊዜ ጃንዋሪ 1 2015 and all expenditure are made period to the production completion የሚያልቀው ደግሞ የኢኩዊፕመንቱን ሰርተን የምንጨርሰው ደግሞ ዲሴምበር 31 2015 ነው ዜን በዚህ ውስጥ ደግሞ ብዙ ኮስቶች ኢንከር አድርገናል ተጀምሮ እስከሚያልቅ ድረስ ለምሳሌ ጃንዋሪ 1 ላይ 100 ሺህ አፕሪል 30 ላይ 150 ሺህ ኖቬምበር 1 ላይ 300 ሺህ ዲሴምበር 31 ላይ 100 ሺህ አጠቃላይ ምን ያክል ኢንከር አድርገናል ማለት ነው 650 ሺህ ኢንከር አድርገናል ነገር ግን ለዚህ ፐርፐዝ ብለን የተበደርነው ምን ያክል አማውንት ብቻ ነበር for specific purpose እንዳትረሱ ስንት ነው 200 ሺህ ነበር የተበደረው ኦኬ ሌላ ደግሞ ኮስት አለብን ከዚህ ጋር የማይገናኙ ደግሞ ሌሎች ኮስቶች አለብን other general debt existed on January 1 2015 bond payable 500 ሺህ በ14% and note payable 300 ሺህ በ10% አሉበት ኦኬ ስለዚህ መጀመሪያ ምንድነው የምናደርገው that this asset which is qualified for capitalization ለካፒታላይዜሽን ኳሊፋይድ ይሆናል የሚለውን ቴስት እናደርጋለን ስለዚህ የመጀመሪያው determine which quality of the asset qualify for capitalizations of interest ስለዚህ ለስፔሻል ፐርፐዝ ብለን ነው የምንገነባው it take time ማለት ጃንዋሪ 1 ተጀምሮ እስከ ዲሴምበር 31 ያለው የመገንቢያ ጊዜ ይወስዳል ስለዚህ special purpose equipment qualified because it require a period of time to get ready and it will be used in the operation የሆነ time required ያደርጋል ዝም ብለን አንስተን መጠቀም አንችልም የመገንቢያ የመሰሪያ ጊዜ ይፈልጋል ስለዚህ የመጀመሪያውን አልፎልና ሁለተኛው determine capitalization period determine አድርገናል የሚጀምረው መቼ ነው capitalization period ብድር የተበደርንባት ወይም ኢኩዊፕመንቱን መስራት የጀመረባት ፔሪድ አለች የሚያልቀው መቼ ነው ቢልዲንጉ ነው ኢኩዊፕመንቱ የተሰርቶ የሚያልቅበት ታይም ማለት ስለዚህ ለምንድነው because expenditure are being made and interest costs are being incurred during this period expenditure የሚወጣው ኢንተረስትም ኢንከር ያደረግነው በዚህ ፔሪድ ነው ምን ለመገንባት ስንል specific purpose equipment ለመገንባት ስንል ስለዚህ capitalization period ዲተርማይን አድርገናል ሶስተኛው ምንድነው የምናደርገው አማውንቱን ነው ዲተርማይን የምናደርገው the amount to be capitalized ዲተርማይን አድርጎ ነው ያንን ለመስራት ግን መጀመሪያ weighted average accumulate expenditure መስራት አለብን ምክንያቱም ምን ማለት መሰላችሁ ለምሳሌ ጃንዋሪ 1 የተበደርነው ብድር አለ ወይም ደግሞ ያወጣነው ወጪ አለ ይሄንን specific property ለመስራት specific equipment ለመስራት ምን ያክል 100 ሺህ ስለዚህ ከዚህ 100 ሺህ ውስጥ ኢንተረስት ካልኩሌት የሚሆነው ካፒታላይዝድ የሚሆነው ኢንተረስት ካልኩሌት የሚሆንበት አማውንት ምን ያክል ነው ስንል ጃንዋሪ 1 ከገዛ ነው እስከ ዲሴምበር 31 ምን ያክል ወር አለ 12 ወር አለ ስለዚህ 12 ሲካፈል 12 ሲባዛ በ100 ሺህ ስናደርገው 100 ሺህ ሙሉ ለሙሉ ይህ ምን የሚሆን ነው ማለት ነው ለዚህ specific property specific equipment የወጣ ወጪ ነው ዜን ሙሉ ለሙሉ አማውንቱ እዚህ አማውንት ላይ ኢንከር የምናደርገው ኮስት ካፒታላይዝድ ይሆናል ማለት ይቅርታ ዜን ሁለተኛ ደግሞ ምንድነው አፕሪል 13 ነው አፕሪል 13 ያወጣው እንዳትረሳው እዚህ ጋር ጃንዋሪ 1 ነው የሚለው እዚህ ጋር ግን አፕሪል 13 ስለዚህ አፕሪል 30 ደግሞ 150 ሺህ ያወጣናል ስለዚህ አፕሪል 30 ከሆነ ኦሬዲ ከመቼ ጀምሮ አፕሪል ከሜ ጀምረን ነው የምንቆጥረው ምክንያቱም ኦሬዲ አፕሪል ስላለቀ ይህ 150 ሺህ ብር ኢንተረስቱ ካፒታላይዝድ የሚሆነው ከሜ ጀምሮ ስለዚህ ሜ ብለን እስከ ዲሴምበር እስከምንቆጥር ድረስ ይቅርታ በጣም ምን ያክል አማውንት አለ 8 ወር አለ ማለት from May
up to December ማለት ለምንድነው አፕሪልን ያልቆጠርናት? ምክንያቱም አፕሪል 30 ስለሆነ አፕሪል 1 ቢሆንስ ኖሮ ኢንተረስቱ ካፒታላይዜሽን ፔሪዮዷ ከመቼ ነበር የሚጀምረው? ለ9 ወር ይሆን ነበር። ስለዚህ 8 ሲካፈል 12 አድርገን በ150,000 ስናባዛ አሁንም ምን ያክል አማውንት weighted average accumulated expenditure ምን ያክል ይሆናል? 100,000 ይሆናል። ዜን አሁን ደግሞ ኖቬምበር ተጨማሪ ስንት ብር ኢንከር አድርገናል? 300,000 አውጥተናል። ስለዚህ ከኖቬምበር እስከ ዲሴምበር ስንት ወር አለን? ኖቬምበር 1 ስለሆነ ከኖቬምበር እንቆጥረዋለን፣ ዲሴምበር እንቆጥረዋለን፣ 2 ወር ይሆናል። ዜን ስንት ይሆናል ማለት ነው? ለ2 ወር ብቻ ነው ካፒታላይዜሽን ፔሪዮዱ ላይ ዲተርማይን ስናደርግ ይሄን ያክል አማውንት እናገኛለን። ዲሴምበር 31 ያወጣነው 100,000 ግን ካፒታላይዜሽን ፔሪዮድ የለውም። ምክንያቱም ሲጀመር ካፒታላይዜሽን ፔሪዮዱ የሚያልቀው ዲሴምበር 31 ነው። ያወጣነው 100,000 ዲሴምበር 31 ነው። ይህ አማውንት ካፒታላይዝድ አይሆንም ማለት። ስለዚህ 0 እናደርጋለን። 0 ለምሳሌ ዲሴምበር 1 ቢሆንስ ነው ዲሴምበር 1 ቢሆን 1/12 እናደርግ ነበር። ስለዚህ አጠቃላይ ለዚህ ስፔሲፊክ ፕሮጀክት ያወጣነው weighted average accumulated expenditure ምን ያክል ሆነ ማለት ነው? 250,000 ይሆናል ማለት 250,000 ይሆናል። ኦኬ አራተኛው ስቴፕ ደግሞ compute actual and avoidable interest ነው። actual interest የምንለው አጠቃላይ በተበደርናቸው ብድር ለዚህ ፕሮጀክት ብለንም ሊሆን ይችላል ለሌላ ፐርፐዝም የተበደርናቸው ብድሮች የነሱ ሁሉ አጠቃላይ ኢንተረስቱን actual interest እንለዋለን። avoidable interest ደግሞ የምንለው ለዚህ ይሄ ፕሮጀክት ባይኖር ኖሮ ይሄ አሴት ባይሰራ ይሄ ቢልዲንግ ባይሰራ ኖሮ አቮይድ ማድረግ የምንችለው የኢንተረስት አማውንት ነው። ስለዚህ ይሄንን ካልኩሌት ለማድረግ ምንድነው የምናደርገው? ፈርስት we should be select the appropriate interest rate። ይሄንን ካልኩሌት የምናደርግበት appropriate interest rate-ን ካልኩሌት ማድረግ አለብን። ይሄንን ኢንተረስት ሬት ግን ዲተርማይን የምናደርገው በሁለት ኬዞች አሉ። የመጀመሪያው if the portion of weighted average accumulated expenditure is less than or equal to the amount borrowed for specific financing constructions of the asset, we should be use interest rate incurred on specific borrowing amount. ስለዚህ weighted average accumulated expenditure ለስፔሲፊክ ፐርፐዝ ብለን ከተበደርነው ብድር የሚያንስ ወይም እኩል ከሆነ የተበደርንባትን ኢንተረስት ሬቷን ራሷን ያችን ኢንተረስት ሬት ይሄንን አቮይደብል ኢንተረስቱን ካልኩሌት ለማድረግ እንጠቀምበታል። ለምሳሌ ለስፔሲፊክ ፕሮጀክቱ 200,000 ብር ነው የተበደርነው። ነገር ግን weighted accumulated expenditure ከ200,000 በታች የሚሆን ከሆነ የምንጠቀመው ኢንተረስት የተበደርንበትን ትክክለኛውን ስቴት የተደረገውን ኢንተረስት ይሆናል ማለት ነው። ነገር ግን if the portion of weighted average accumulated expenditure is greater than any debt incurred specifically to the finance construction of the asset, we should be use የትኛውን የምንጠቀመው ደግሞ አሁን weighted average accumulated depreciation ለስፔሲፊክ ብለን ከተበደር ነው የብድር መጠን የሚበልጥ ከሆነ ልዩነቷን በሁለቱ መካከል በweighted average accumulated depreciation እና ለስፔሲፊክ ፐርፐዝ ብለን በተበደር ነው ብድር መካከል ያለውን የበለጠውን ልዩነት በምን እናባዛታለን? በweighted average interest rate እናባዛታለን። which is ይሄን እንዴት ነው ዲተርማይን የምናደርገው? በሌሎች አውትስታንዲንግ ዴቶች በመጠቀም weighted average ወይም capitalization rate እንላታለን። እቺን capitalization rate በweighted average rate incurred on other outstanding debt during the period we can determine that one. ስለዚህ when we determine avoidable interest determine ስናደርግ መጀመሪያ ሁለት ነገሮችን ዲተርማይን ማድረግ አለብን ነው weighted average accumulated depreciation weighted average accumulated expenditure ለስፔሲፊክ ፐርፐዝ ብለን ከተበደርነው ብድር ይበልጣል ያንሳል የሚለውን መለየት አለብን። ካነሰ ክርክር የለውም የተበደርንበትን ሬት avoidable interest ካልኩሌት ለማድረግ እንጠቀምበታለን። ነገር ግን weighted average accumulated expenditure ለስፔሲፊክ ፐርፐዝ ብለን ከተበደርነው የብድር መጠን ከፍተኛ ከሆነ ምን ማለት ነው? ለስፔሲፊክ ፐርፐዝ ብለን የተበደርነው ብድር እና ያወጣነው ወጪ የማይመጣጠን ከሆነ ያወጣነው ወጪ የሚበልጥ ከሆነ ከተበደርነው ብድር በመሃል ላይ ያለው ልዩነት ለምሳሌ 200,000 ተበድረን 250,000 ብር እናወጣ 50,000 በweighted average interest rate አባስተን avoidable ኢንተረስቱን ካልኩሌት እናደርጋለን ማለት ነው። በኤግዛምፕል ስናየው የበለጠ ግልጽ ይሆናል። ዜን አሁን ምን እንደምናደርገው actual ኮስቱን ከavoidable ኮስቱ ጋር እናነጻጽርና ያነሰውን ካፒታላይዝ እናደርጋለን እንደተባለ። ነገር ግን
selecting appropriate interest rates በምናረግበት ጊዜ weighted average accumulated depreciation accumulated expenditure ከተበደር ነው specific borrowing amount ጋር እናነጻጽረዋለን። specific amount borrowing ጋር እናነጻጽረዋለን። ስለዚህ for the portion of weighted average accumulated depreciation less than or equal to the amount borrowed for specific financing constructions of asset ከሆነ use the interest rate on specific borrowing. ስለዚህ weighted average accumulated expenditure ለስፔሲፊክ ፕሮጀክት ብለን ከተበደርነው ብድር የሚያንስ ከሆነ ያንኑ ኢንተረስት ሬት ተጠቀሙ። ለምሳሌ ቅድም ለዚህ ፕሮፐርቲ ይሄንን ስፔሻል ኢኩዊፕመንት ለመስራት 200,000 ተበድረን ነበር። weighted average accumulated depreciation ግን ከ250,000 በላይ ሆነ። ስለዚህ በዚህ ጊዜ እዛ ጋር የተጠቀሰውን 12% መጠቀም እሱን ብቻ መጠቀም የለብንም ማለት ነው። ነገር ግን weighted average accumulated depreciation ከ200,000 የሚያንስ ቢሆን 150,000 የሚሆን ቢሆን ኖሮ ምን እናደርጋለን? ሲምፕሊ 150,000 በ12% አባዝተን ኢንተረስቱን ማግኘት እንችል ነበር። ኦኬ for the portion of weighted average accumulated depreciation is greater than any debt incurred specifically to financing construction asset ከሆነ ደግሞ ምን መስራት አለብን? weighted average interest rate incurred on all other outstanding debt during the period. አሁን እንዳየነው ደግሞ weighted average accumulated depreciation ከስፔሲፊክ ብለን ከተበደርነው ብድር የሚበልጥ ከሆነ ልዩነቷን የበለጠችውን ልዩነት መልቲፕላይድ የምናደርግበት weighted average interest rate ካልኩሌት እናደርጋለን። ማንንም በመጠቀም other outstanding debtዎችን በመጠቀም በኤግዛምፕል ስናየው የበለጠ ግልጽ ይሆናል። ለምሳሌ አክቹዋል ኢንተረስቱን ለማግኘት ምን እንደምናደርገው ለስፔሲፊክ ብለን ስንት ተበድረናል? 200,000። አዘር ዴት ደግሞ ቦንድ ፔብል 300,000 ያለብን፣ ኖት ፔብል 200,000 ያለብን፣ 500,000 እና 300,000 ያለብን፣ አጠቃላይ ስንት ብር ብድር አለብን? 1 ሚሊዮን። ስለዚህ የዚህኛው 12% ነው፣ የዚህኛው 14% ነው። ጥያቄው የተሰጠው ነው የዚህኛው 10%። ስለዚህ ስናባዛው አክቹዋል ኢንተረስት 24,000፣ 70,000 እና 30,000 አጠቃላይ አክቹዋል ኢንተረስት ፎር ዚስ ፊልም ምን ያክል ነው ማለት ነው? 124,000። ነገር ግን ለስፔሲፊክ ብለን የተበደርናት ምን ያክል ነበር? ለይሄንን ፕሮጀክት ስፔሻል ፕሮፐርቲ ኢኩዊፕመንት ለመስራት ምን ያክል ነበር የተበደርነው? 200,000። weighted accumulated depreciation weighted average accumulated expenditure ስንሰራ ግን ስንት ሆነ ማለት 250,000። ስለዚህ ከተበደር ለዚህ ፕሮጀክት ብለን ከተበደርነው ብድር በላይ ምን አድርገናል ማለት ስንት ብር ኢንከር አድርገናል ማለት ነው? 50,000 ኢንከር አድርገናል ማለት 50,000 ኢንከር አድርገናል። ለዚህ ፕሮጀክት ብለን ከተበደርነው ብድር በላይ ሌላ 50,000 ኢንከር አድርገናል። ስለዚህ በዚህ ጊዜ እቺ የበለጠችው 50,000 መልቲፕላይድ የምናረግባት እቺኛዋን ሬት በምን መሰረት ካልኩሌት እናደርጋለን? አዘር የጀነራል ዴቱን weighted average በማውጣት ለምሳሌ ኢንተረስቱ ምን ያክል ነው የሁለቱ? አሁን ለዚህ ፕሮጀክት የተበደርነውን አናካተትም። ስለዚህ በአዘር ዴቱ ስለሆነ ካልኩሌት የምናደርገው 50,000 እና 70,000 ስንደምር ስንት ይሆናል? 100,000 ይሆናል። ዜን ቶታል ብድሩ ምን ያክል ነበር? 800,000 ነው። ምክንያቱም 500,000 እና 300,000 ብድር 800,000 ይሆናል። ስለዚህ weighted average rate of return interest rate for general debt ምን ያክል ይሆናል ማለት ነው? 12.5 ይሆናል። ስለዚህ የበለጠችውን አማውንት በስንት እናባዛታለን ማለት ነው? በ12። ይሄ ካፒታላይዜሽን ሬት እንለዋለን። በ12.5% ስናባዛው ስንት ይሆናል? 6,250 ይሆናል። 200,000 በ12% ነው የተበደርነው 24,000 ይሆናል። ዜን ሁለቱን ስንደምር አጠቃላይ ምን ያክል ይሆናል ማለት ነው? 30,250። ይህ ምን ይባላል ማለት ነው? avoidable interest. why we say avoidable interest? because ይህንን ፕሮጀክት ባንሰራ ኖሮ ይሄን ያክል ኢንተረስት ተጨማሪ ቦሮ አናረገም ነበር። ኦኬ ሌላኛው ጥያቄ ለምንድን ነው እቺን 12.5% ከአዘር ዴት ያመጣናል? በአዘር ዴት ካልኩሌት ያደረግናት የሚል ጥያቄ ሊነሳ ይችላል። ለምንድን ነው ካልኩሌት ያደረግናት? ለዚህ ፕሮጀክት ብለን የተበደርነው 200,000 ካልበቃን ሌላ 50,000 የሚያስፈልገን ከሆነ ይህንን 50,000 እናገኛለን ተብሎ የሚጠበቀው ከሌሎቹ ዴት ገንዘብ ላይ እንወስዳለን። አሲዩም ቲዮሬቲካሊ ያልነው ቅድም ለዛ ነው። ላይሆንም ይችላል። ነገር ግን ቲዮሬቲካሊ አሲዩም የምናደርገው ምንድነው?
የበለጠችውን 50,000 የምናገኘው ወይ ከዴፕት ነው ወይ ከቦንዱ ነው ወይ ከኖት ፔብል ነው። ስለዚህ የበለጠችውን አማውንት መልቲፕላይድ የምናደርግበትን የኢንተረስት ሬት ካልኩሌት ለማድረግ የጀነራል ዴትን ኢንተረስት ሬት የተጠቀምነው ለዚህ ነው ማለት ነው። ስለዚህ አሁን ሁለቱን እናነጻጽራለን። አቮይደብል ስንት አግኝተናል? 30,250 አግኝተናል። አክቹዋል ኢንተረስት ምን ያክል አግኝተናል? 124,000 አግኝተናል። ስለዚህ በምን ያክል ነው ካፒታላይዝ ማድረግ የምንችለው ማለት ነው? ይሄንን ኢኩዊፕመንት ባነሰው ስለሆነ ካፒታላይዝ የምናደርገው በአቮይደብል ኢንተረስቱ 30,250 ኢኩዊፕመንት ካፒታላይዝ ስናደርገው ኢኩዊፕመንቱ ዴቢት ይሆናል። ኢንከር ያደረግነውን ኤክስፔንስ ደግሞ መቀነሱን ለማሳየት ምክንያቱም ወደ ካፒታላይዝ ስለቀየር ነው ወደ ኢኩዊፕመንት ስለቀየር ነው መቀነሱን ለማሳየት 30,250 ክሬዲት እናደርጋለን ማለት ነው። ኦኬ እስቲ ሌላ ተጨማሪ ኤግዛምፕል እኔ ኮምፕሬሄንሲቭ ኢላስትሬሽን ኦን ኖቬምበር 1 2014 ሻላ ካምፓኒ ኮንስትራክትድ ኮንትራክት ዊዝ የኮንስትራክሽን ካምፓኒ ጋር የምንፈርመው ኮንትራክት ፈርሟል። ምን ለማስገንባት? ቱ ኮንስትራክት ኤ ቢልዲንግ ፎር 1,400,000 ኦን ዘ ላንድ ኮስት 100 የቢልዲንግ ወጪ 1,400,000 ነው እና ደግሞ መጀመሪያ ላይ ለመሬቱ ደግሞ 100,000 ተከፍሏል። ላንድ ኮስት ነው። and Shala made the following payment during construction payment the construction company to the construction company on 2015 ስለዚህ ለኮንስትራክሽን ካምፓኒው ክፍያ ከፍሏል 100,000 210,000 ጃንዋሪ ላይ ማርች 1 ላይ 300,000 ሜይ 1 ላይ 540,000 ዲሴምበር 31 ላይ 450,000 አጠቃላይ ለኮንስትራክሽን ካምፓኒው የከፈለው ስንት ነው? 1,500,000 ነው ማለት ነው። ዜን ሌላም ኢንፎርሜሽን ተሰጥቶናል። ዚስ ኮንስትራክሽን ካምፓኒ the building ready for occupancy ዲሴምበር 31 or 2040 ይህ ቢልዲንግ ኮምፕሊትድ የሚሆነው እና ለአገልግሎት ብቁ የሚሆነው መቼ ነው? ዲሴምበር 31 2015 ነው። የተጀመረው መቼ ነው? ጃንዋሪ ላይ። and Shala had the following debt outstanding ሌሎች ደግሞ debt outstanding ጋር ለዚህ ፕሮጀክት ተብሎ የተበደረው ብድር ይሄንን ኮንስትራክሽን ለማሰራት ብሎ የተበደረው ስፔሲፊክ ኮንስትራክሽን ዴቱ ምን ያክል ነው? 15% ወለድ ለ3 ዓመት የሚቆይ በአኑዋል ኢንተረስት የሚከፈልና አማውንቱ ግን ስንት የሆነ 750,000 ብር የተበደረው። ሌሎች ዴቶች አሉ ከዚህ ኮንስትራክሽን ጋር የማይገናኙ ደግሞ ሌሎች ብድሮች አሉበት። ኖት ፔብል 550,000 በ10% ኢንተረስት and ኢንተረስት ፔብል አኑዋሊ የሆነ ደግሞ ቦንድ ኢሹድ 600,000 ነው። ኢንተረስቱ ደግሞ ምን ያክል ነው? 12% ነው። ስለዚህ first we should be compute accumulated weighted average accumulated expenditure ማለት ነው። መጀመሪያ እሱን ሰራ። ነገር ግን ስፔሲፊክ አሴት ኳሊፊኬሽኑን ያሟላል የሚለውን ቼክ ማድረግ አለበት። ምክንያቱም ይህ ቢልዲንግ ለመስራት ጊዜ ይፈልጋል አይደል? it take time። ስለዚህ በአንድ ጊዜ ልንጠቀመው ስለማንችል የመጀመሪያውን ኳሊፊኬሽን ያልፍልናል። and capitalization period መቼ ነው? ከጃንዋሪ 1 እስከ ዲሴምበር 31 2015 ድረስ ያለው ካፒታላይዜሽን ፔሪድ ይባላል። ምክንያቱም ቢልዲንግ ተጀምሮ የሚያልቅበት ፔሪድ ነው። ኢንተረስት ኢንከር ያደረግንበት ነው። ኤክስፔንዲቸር ያወጣንበት ነው። የቢልዲንጉ ስራ የተጀመረበት ፔሪድ ስለሆነ ማለት ነው። ኦኬ ስለዚህ weighted average accumulate ኤክስፔንዲቸሩ ለማግኘት እንደ ቅድሙ ነው የምንሄደው። ለምሳሌ ጃንዋሪ 1 ከሆነ እስከ ዲሴምበር ስንት ወር አለ ማለት? ቢልዲንጉ እስከሚያልቅ ያለው ፔሪድ 12 ወር አለ። ስለዚህ 12 ሲካፈል 12 አድርገን ሲባዛ በ210,000 ስናደርግ ስንት ነው? 210,000 ራሱ ይሆናል። ማርች ከሆነ ደግሞ እስከ ዲሴምበር ምን ያክል ወር አለ ነው። ከማርች 1 ተነስተን ማርችን ራሱን ቆጥረን እስከ ዲሴምበር ምን ያክል ወር አለ ብለን እናይና በ300,000 እናባዛለን። 10 ወር አለ ከማርች ተነስተን ዲሴምበር እስከምንደርስ። ኦኬ ከሜይ ብንነሳስ? ከሜይ ተነስተን ከሜይ 1 እንዳልኳችሁ እንደቀደሙ ነው። ሜይ 30 ቢሆን ሜይን አያካትትም። ሜይ 1 ከሆነ ግን የሜይ ወርን ያካትታል። ኢንተረስቱ ካፒታላይዜሽን ፔሪዱን በደንብ ማወቅ ስላለብን ማለት። ስለዚህ 8 ወር ይሆናል ከሜይ። ዲሴምበር 31 ከሆነስ 0 ይሆናል። ምክንያቱም ካፒታላይዜሽን ፔሪዱ የሚያልቀውም ዲሴምበር 1 ነው። ይሄንን ወጪ የሚያወጣ ነው ዲሴምበር 31 ስለሆነ ማለት። ስለዚህ አጠቃላይ weighted average cost of capitalችን ምን ያክል ሆነ ማለት ነው?
820 እንዳትረሱ። ለዚህ ፕሮጀክት ብለን ለስፔሲፊክ የተበደርነው ብድር ግን ምን ያክል ነበረ? 750 ሺህ ነው የተበደርነው። ኦኬ አሁን የትኛው በልጧል? ዌይትድ አቨሬጁ በልጧል። ዌይትድ አቨሬጁ ከበለጠ በሁለቱ መካከል ያለውን ልዩነት የሆነ አማውንት በሁለቱ መካከል ያለውን ልዩነት ካፒታላይዝድ የምናደርግበትን ሬት ካልኩሌት ማድረግ አለብን። ነገር ግን ይህ የሚያንስ ቢሆን ኖሮ ሲምፕሊ ስፔሲፊክ ቦሮዊንግ ላይ ያለውን ኢንተረስት እንወስድ ነበር። ነገር ግን ዌይትድ አቨሬጅ አኮሙሌት ኤክስፔንዲቸሩ ስለበለጠ ከስፔሲፊክ ብድሩ ጋር አነጻጽረን ልዩነቷን ካፒታላይዝ በምናደርግበት ሬት መልቲፕላይድ እናደርገዋለን ማለት ነው። ስለዚህ በስንት ነው የበለጠው? ልዩነታችን ምን ያክል ነው ማለት ነው? በ70 ሺህ። ለስፔሲፊክ ብለን 750 ሺህ ተበድረናል። አክቹአሊ ግን ለቢልዲንጉ ያወጣ ነው ኢንከር ያደረግነው ኮስት ስንት ነው? በዚህ በዲስካውንት ፔሪድ በካፒታላይዜሽን ፔሪዱ ያወጣ ነው 820 ሺህ ነው። ስለዚህ ይህንን 750 ሺህ አያጨቃጭቀን፣ በተበደርንበት ኢንተረስት ነው ካልኩሌት የምናደርገው። 750 ሺህ ሲባዛ በ15% አለቀ። ነገር ግን እቺን 70 ሺህን ካልኩሌት የምናደርገው ካፒታላይዜሽን ሬት ሰርተን፣ ካፒታላይዜሽን ሬት ደግሞ ለመስራት አዘር ዴቶችን ማየት አለብን። ምክንያቱም እቺ 750 ሺህ የምትመጣው 750 ሺህ ለዚህ ቢልዲንግ ብለን የተበደርነው ነው። ከሱ በላይ ያለው 70 ሺህ ግን ምናልባት ከቦንድ ላይ ሊሆን ይችላል የወሰድነው፣ ወይም ከኖት ሪሲቨብል ሊሆን ይችላል የወሰድነው። ስለዚህ ያንን ኢንተረስት ካልኩሌት ለማድረግ አዘር ዴቶችን እንሰራለን። እዚህ ጋር የኖት ፔብል እና የቦንድ አለን። ፕሪንሲፓል አማውንታቸው አለ፣ ኢንተረስታቸው አለ። ኢንተረስቱ እንዴት ነው ያገኘነው? 550 ሺህን በ10%፣ 600 ሺህን በ12% ስናባዛ ኢንተረስት ሬቱ 55 ሺህ እና 72 ሺህ ይሆናል። አጠቃላይ ኢንተረስቱ ምን ያክል ይሆናል? 127 ሺህ ይሆናል። ዜን ካፒታላይዝድ ሬት የምናደርግባትን ኢንተረስቷን ለማግኘት 127 ሺህ ሲካፈል ለተበደርነው ብድር አጠቃላይ 1,150,000 ስንት ይሆናል ማለት ነው? ሬቱ 11.04 ይሆናል። ዜን እቺ 70 ሺህ ካፒታላይዝድ መሆን ያለባት በስንት ሬት ነው ማለት ነው? በ11.04 ማለት ነው። ስለዚህ 11.04 ሲባዛ በ70 ሺህ ስናደርግ 7728 ይሆናል። ዜን አቮይደብል ኢንተረስቱ ምን ያክል ሆነ ማለት ነው? 120,228 ሆነ። which means ምን ማለት ነው? ቢልዲንጉን ባንገነባ ኖሮ ይሄን ያክል ተጨማሪ ኢንተረስት ኢንከር አናደርግም ነበር። ስለዚህ አቮይድ ማድረግ እንችል ነበረ። ለዛ ነው አቮይደብል ኢንተረስት የምንለው። ዜን አክቹዋል ኢንተረስቱን እንሰራለን። ደግሞ አክቹዋል ኢንተረስት ማለት ጠቅላላ የተበደርነው ብድር ለዚህ ፕሮጀክት ሊሆን ይችላል፣ በቦንድ ሊሆን ይችላል፣ በኖት ፔብል ሊሆን ይችላል። ጠቅላላ የተበደርነው ብድር ኖርማል ኢንተረስታቸውን ካልኩሌት እናደርጋለን። 150 ሺህ ለዚህ ፕሮጀክት ብለን በ15% ተበድረን ነበር 112500። ኖት ፔብል 550 ሺህ ነበረብን በ10% 55 ሺህ። ቦንድ 600 ሺህ ተበድረናል በ12% 72 ሺህ። ዜን አክቹዋል ኢንተረስቱ ምን ያክል ነው ማለት ነው? 239500 ነው። ዜን ከአቮይደብሉ ጋር እናነጻጽራለን ማለት ነው። ያነሰውን ነው ካፒታላይዝ የምናደርገው። the interest cost that shall ካፒታላይዝ ያነሰው ስለሆነ ካፒታላይዝ የምናደርገው አቮይደብሉ 120,228 ነው። አክቹዋል ኢንተረስቱ 239500 ነው። ስለዚህ ካፒታላይዝድ የሚሆነው ምን ያክል አማውንቱ ማለት ነው? 120,228 ማለት ነው። ስለዚህ ጆርናል ኢንትሪ ስንመዘግብ መጀመሪያ ጃንዋሪ ልክ ቢልዲንጉ ሲጀመር የመሬቱን አብረን ስለከፈልን የመሬት ክፍያውን 100 ሺህ አብረን ስለከፈልን ያቺን መመዝገብ አለብን። ዜን ጃንዋሪ ላይ የመዘገብ ነው የከፈልነው 110 ሺህ አለ። ስለዚህ አጠቃላይ ካሹም የከፈልነው ጃንዋሪ ላይ ምን ያክል ይሆናል ማለት ነው? 210 ሺህ። ስለዚህ ጋር የምንጽፈውን ኮንስትራክሽን ኢን ፕሮግረስ ማለት እንችላለን፣ ወይም ቢልዲንግ ማለት እንችላለን። ካፒታላይዝ እያደረግነው ስለምንሄድ ማለት ነው። ዜን ጃንዋሪ ማርች ላይ 300 ሺህ አውጥተናል። ሜይ ላይ ጥያቄው ልትሰጠን ነው 540 ሺህ አውጥተናል። ዲሴምበር ላይ 450 ሺህ አውጥተናል። ነገር ግን እዚህ ዲሴምበር ላይ ምን ካልኩሌት አድርገናል? አሁን ካፒታላይዝድ የሚሆነውን አማውንት ካልኩሌት አድርገናል። አጠቃላይ አክቹዋል ኢንተረስት ስንት ነው የመጣልን? 239500 ነው። ከዚህ ውስጥ ካፒታላይዝ ወደ ቢልዲንግ ኮስት የሚደመረው ምን ያክል አማውንቱ ነው? 120,225 ነው። ስለዚህ የተቀረው እንደምንድን ነው የሚመዘገበው ማለት ነው?
እንደ ኢንተረስት ኤክስፔንስ ነው ካልኩሌት የምናደርገው ማለት ነው። ስለዚህ the difference between actual cost and avoidable interest the difference between actual interest እና avoidable interest ኢንተረስት ኤክስፔንስ ብለን ካልኩሌት እናደርገዋለን ማለት ነው። ስለዚህ ልክ ፋይናንሻል ስቴትመንት ስናዘጋጅ ኦፕሬቲንግ ኢንካም ብለን ከዛ ኦፕሬቲንግ ኤክስፔንሶች ጽፈን ኢንተረስት ኤክስፔንስ 239500 ካልን በኋላ ካፒታላይዝድ ያደረግናትን አማውንት ምን ማድረግ አለብን ማለት ነው መቀነስ አለብን። ስለዚህ the interest expense ከኦፕሬቲንግ ኢንካም የሚቀነሰው ኢንተረስት ኤክስፔንስ የሁለቱ ልዩነት 119272 ይሆናል። ከዚህ በኋላ ወደ ታክስ ወደ ምን እንሄዳለን ማለት ነው።